ገብርኤል ይባላል ግን ሚያዝያ 17 ነበር እዚህ የመጣሁት እና ሁለት ነው የሚመሰክረው ሁለት ነው ያደረገልኝ መጀመሪያ የኮላሊት ካንሰር ታማሚ ነበርኩኝ እና ማነው ስሙ ፋሲል መምህር ፋሲል ጸበል ይዞልኝ መጥቶ የሆነ እንደ ኮካ የሚመስል ነገር ለተቅማጥ ወጣልኝ ማለት ነው እና በየወሩ ነበር ቼክአፕ ማደርገው ከዛ ዶክተሩ አይቶ አይ ከዚህ በኋላ መመላለስ የለብሽም አንቺ ከ3 ወር በኋላ ነው ቼክአፕ የሚታየው አሁን ደህና ነሽ አለ ሁለተኛ ምስክርነቴ ጸበል መጀመሪያ መከራይ ሲጀምር ልክ ሰሙት ነው እሺ እና ቢሮ ስላለ መረጃው ስላለ ምናልባት እሷን ያልመጣው ኮካ የበሰለ ጥቁር ነገር ነው ወጣ አቅድም እያለቀሰችና እያነባች ነው የነገረችኝ ክብር ለሱ ነው አንጻሩ አመስግኑት መድኃኒዓለም መጀመሪያ ሆስፒታል ብለን እንደው ሁላችንም እናውቃለን ለካርድ ስንል የሚገጥመንን ነገር እናውቃለን እንደው በጥቂት ነገር መመላለስ የጀመርኩት ከመስከረም 1 ጀምሮ ነው አባ እንትና 41 ኢየሱስ ሄዳለሁ መንፈሱ እዛ ይጋለጣል አቅባ ቅዱስ ግን ይወድቃለው ምንም አይደፈልፍም ይጥለኛል ይወድቃለው ይመለሳል እንደገና ደግሞ ያሳድሱታ ማለት ነው በየአመቱን በቃ እንደዚህ ያሳደሱ መጨረሻ ላይ ልክ መስከረም 1 ላይ ፊቴ እግሬ እንዳለ አበጠ ማለት ነው አባብጦ ልክ በቃ ድንገተኛ መግባት አለብሽ ተብዬ ድንገተኛ ገባው ማለት ነው አንድ ኩላሊትሽ ፌል ሊሆን ነው የግድ ኬሞ መውሰድ አለብሽ ተባልኩኝ ጤና ይስጥልን እባክዎን ይህንን ቪዲዮ ለሚወዱት ሜንሽን ያድርጉት ላይክ ሰብስክራይብ ለወዳጆች ሼር ያድርጉ ኮፒ ሊንክ በማድረግ ያድርሷቸው ብዙዎች በበረከት እንዲጎበኙ ምክንያት ይሁኑ ጎዶልያስ መንፈሳዊ የጉዞ ማህበር ሳምንታዊ ጉዞዎቻችን ዘወትር ቅዳሜና እሁድ ወደ ታምረኛው ዘብር ገብርኤል ወደ አርብዓ ሐራ መድኃኔዓለም ወደ መጓ ኡራኤል ወደ ጻድቃኔ ማርያም ወደ ሰሚነ ሻንጎለላ ኪዳነ ምሕረት ወደ ኩክየለሽ ማርያም ዘወትር ቅዳሜና እሁድ ያለማቋረጥ አስደሳች መንፈሳዊ ጉዞዎችን በፍቅር እናደርጋለን ስልክዎን ያንሱ በ0945 191919 ወይም በ0948 191919 ሃሎ ይበሉን ምላሻችን ፈጣን ነው አሁን ቦታው ተይዟል የሁል ጊዜም አገልጋያችሁ ጎዶልያስ መንፈሳዊ የጉዞ ማህበር ጎዶልያስ እና ያ ኬሞ እስከ 6 ወር ድረስ መውሰድ አለብሽ ካለበዚያ መዳናት እቺ ተባልኩኝ በደም ስሬ ነበር ሽንት ማሸኛ የሚሰጠኝ ማለት ነው እና ለአንድ 15 ቀን ድረስ ተኛሁኝ ሆስፒታል ከዛ በኋላ ግን በየወሩ ነበር መመላለሰው ቼክአፕ እና የተመላለስኩ ያለ በቃ ኬሞ ጨርሼ ምን ብዬ ልክ የካቲት ላይ ኬሞ ጨርሰሻል እንደገና መጋቢት ላይ ነው ተባልኩኝ ሚያዚያ እዚህ መጣሁ ሚያዚያ 17 ማለት ነው ልክ ሚያዚያ 17 እዚህ መጥቼ መምህር ፋሲል በክርስትና ስሜ የሆነ ነገር ብዬ እንትን አመጣልኝ ጸበል ማለት ነው አምቶልኝ ልክ ወስጄው ከወሰድኩ በኋላ የሆነ እንደ ኮካ ነገር ወስጥ ወጣ ልክ እንደገና መቼ ነበረ ግንቦት 6 ደግሞ ቀጠሮ ነበረኝ ግንቦት 6 ቀጠሮ ስለነበረኝ ተመልሼ ሲሄድ ዶክተሩ ሲነሩ አየኝና ካሁን በኋላ አንቺ መመላለስ የለብሽም ኩላሊትሽ እየዳነ ነው ስለዚህ ከ3 ወር በኋላ ድጋሚ ቼክአፕ አድርገን ምናይሽ አለኝ ተመስገን እግዚአብሔር ይመስገን ሁለተኛ ደግሞ ፈተና ሲገጥመኝ ደግሞ ጡቴ ላይ እንደ ቁስል ወጥቶ እንደ ባጭ ነገር ማለት ነው ወጥቶ እንትን ላይ ይፈነዳዳል ሲፈነዳዳ እንትና ሄድኩኝ ማሞ የሚቀባ ሰጥቶኝ ምንም አልዳንኩም ምንም እንትን አላለኝም ግን እዚህ መጥቼ ልብሴ ከእንትኑ ጋር በስማም ለማለት ራሱ እጄ አይችልም እንቀጠቀጣል እንትን ይላል ከዛ በኋላ አሁን እንደዚህ ሆኜ ቁስል ሆኜ እንዴት ጸበል ልጠመቃለሁኝ አንተ ገብርኤል አንተ ታውቃለህ ብዬ እንትን አፈሩን ብቻ ነው ቅብት አድርጌ ቀባሁት ማለት ነው ማታ ሰላም አደርኩኝ እዚህ መጥቼ ማለት ነው በነጋታው ያ የሚጣበቀው ቁስል ጠፋ ልክ ማክሰኞ ዕለት ስራ ልገባ ስል ፊትሽ ምንድነው ጽድት አለ እምነት ተቀብተሽ ነው ምንድነው እንደዚህ ያማረብሽ አሉኝ ያ ቁስልም እንደዛ ድርቅ አለ እምነቱን ቀባሁት እግዚአብሔር ይመስገን